ሊነጋ ሲል ክፍል 20 እውነተኛ የፍቅር ታሪክ። አዎ ግን ታሪክህን ለመስማት በጣም ስለጓጓው ታሪኩን ጨርስልኝ አሁን አልኩቴ። አይ ሳሌማ ማታ እጨርስልሻለሁ፣ ትንሽ ልረጋጋ፣ አንቺም እረፍት አድርጊ አለኝ። እኔም ተረጋግቻለሁ። አንተ ስትረጋጋ ትነግረኛለህ አልኩትና በጀርባዬ ተኛው። እንዲሁ ተኛው ሊባል እንጂ እንቅልፍ አልወሰደኝም። ውስጤ በከነከን ብክንክን አለ። ንዴት ይሁን ምን አላቅም፣ ግን ታሪኩን ሲነግረኝ የመቅዲን ስም ባነሳ ቁጥር ውስጤ ብስል እያለ ነበረ። እድለኛ ናት የልዑል የመጀመሪያ ፍቅር መሆን። ቆይ ለእሷ ሲል ነው እንደዚህ ሀብታም የሆነው? ለእሷ በተሰራ ቤት ውስጥ ነው የገባው እንጂ። ቆይ ከተዋወቅን ቀን ጀምሮ ሲነስረው አይቼ አላቅም። አሁን ምን ተገኘ ነው? አሁን ምን ተገኝቶ ነው ነስር በነስር የሆነው? ልዑል የምር ላጣው ነው እንዴ? ጭንቅላቴ በጭንቀት ሊፈነዳ ደረሰ። ቤቢ እንቅልፍ እንደወሰደው እኔ ጋር አምጥታው ስለነበር መሲን ጠራዋትና ቤቢ እንቅልፍ እንደወሰደው ሳይነስ ከመነሳቱ በፊት በረንዳ ላይ ቆንጆ ቡና እንድታቀራረብ ትንሽም ፍራሽ አውጥታ እዛው እንድታናጥፍልኝ ነገርኳት። ልዑሌ ስራ ቦታ ደውሎ ዛሬ የተፈጠረ አዲስ ነገር ካለ የምፈርመው ነገር ካለ እየጠያየቀ ነበረ። ልክ እንደመጣው ቤቢ እንደተኛ አቅፎት ወደ በረንዳው መጣው። እኔም ጋቤን ደርቤ ተከተልኩት። መሲ ጠጅ የሆነ ቡና አፍልታልናለች። ጠጣን። በዛው የመሸ ስለነበረ እዛው እራታችንን በላን። ቡናው ስትጨርስ አነሳሳችና ቤቢን ይዛ ወደ ውስጥ ገባች። እኛ የሰፈሩን ቆንጆ እይታ ከላይ በረንዳ ላይ ቁጭ ብለን አንድ ጋቢ ለሁለት ለብሰን መከምከም ጀመርን። ልዑሌ ታሪክህን ስትነግረኝ ፊልም እያየው እንጂ አግብቸው የምኖር በቅርብ የልጅ አባት ለመሆን እያሰበ ያለው በዝምታው፣ በውበቱ፣ በጸባዩ የተማረኩለትን ልዑሌ አልመስልሽ አልከኝ አልኩቴ። በቃ ቶሎ ቶሎ ንገረኝ፣ ገላግለኝ፣ ልቤ አንጠልጥለህታል አንጠልጥቅ ላዳል አልኩቴ። ሌላው ቀርቶ አሁን ላይ እንዴት ከወንድሞችህ ጋር ልትገባባ ቻልክ? አይነህ ላፈር ብለውህ ከነበረ ብዬ በየት በኩል መጠያየቅ ጀመራችሁ? ካቀምኩበት ቀጥልልኝ፣ ንገረኝ አልኩቴ። እሺ ይህን ያህል ከጓጓሽ ልቀጥልልሽ። አንድ የማልሰራው ስራ አልነበረም። ያገኘሁትን በሙሉ እሰራለሁ። ከቤት የሆነ ቦታ ለመሄድ ፈልጌ እያወጣው ከነበረ እንኳን መንገድ ላይ የምሸከም ዕቃ ካገኘው ተሸክሜ ብሬን ተቀብዬ ነው የሚሄደው። ሂሳቡ ምን ይሁን ምን ገንዘብ ማግኘት የሚለው ላይ ብቻ ነው ትኩረት የሚያደርገው። ሳልፈልገው ቆጣሪ ሆንኩ። ሳላስበው የሆነ ነገር አስፈልጎኝ ወይ ዝም ብዬ አምሮኝ 5 ብር ለሆነ ነገር ካጠፋውኝ በቃ ካለፈ በኋላ የሌለ እናደዳለሁ። ምን ነው ባላጣፋው ካለኝ ብር ላይ 5 ብር ብጨምር እኮ ይሄን ያህል ብር ይሆንልኛል እላለሁ። በየቀኑ እኔን ባንክ ቤት ፈልገሽ አታጭኝም፣ እጄ ላይ ብር ከያዝኩ አጠፋዋለሁ ብዬ ስለማስብ በየቀኑ አስገባለሁ። አንድም ቀን እንደ ኩዮቼ ልብስ፣ ጫማ፣ መዝናናት አያምረኝም። ባንክ ቤት ያስገባሁት ብር ተአምር ቢፈጠር አላውቅም። እንደዛ እያለ ያለኝ ብር በጣም ቆንጆ ሆነ። በዛው ሌላ ቤት ተከራይቼ ለመሸጥም ወሰንኩኝ። ከዛ ትንሽ ራቅ ያለ ስፓልት ዳር የሆነ ከመጀመሪያው ሰፋ ያለ አትክልት ቤት ተከራየው። ከዛ ግን የመጀመሪያውን ቤት ሰው አስፈልጎኝ እዛ ሰፈራችን የነበረ አንድ ልጅ ቆጠርኩኝና እኔ አዲስ የከፈትኩትን ሰዎች በፈገግታ እየተቀበልኩ እየተግባባን አላመድኩት። በጣም ብዙ ሰዎች ደንበኞች አደረግኩ። ነጋዴ ስትሆኚ መረቅረቅ ማድረግን፣ ቆንጆ ዕቃ ከያዘሽ
ደንበኛ ችግር አይኖርብሽም። ትርፉን ደግሞ ከብዛት ታገኛለሽ። ብዙ ሰዎች የሚሸወዱት የደንበኛው ፍላጎት ላይ ሳይሆን የሚያገኙት ገንዘብ ላይ ትኩረት ስለሚያደርጉ ነው። ሁለቱም ሱቂ ውስጥ አሪፍ ለመስራት እየሞከርኩ ነበረ፣ ግን ትንሹ ሱቅ ውስጥ የቆጠርኩትን ልጅ ምንም ሊታመንልኝ አልቻለም። ገንዘብ ያጭበረብረኛል። ከትርፉ ክሳራው ሲበልጥብኝ አስወጣሁትና ሱቁን ለመዝጋት አሰብኩኝ። እንዲህ አይነት ስራ ላይ ታማኝ ቤተሰብ ሲኖርሽ ቆንጆ ነው። ዝም ብዬ ትንሹን ሱቅ ዘግቼ አዲስ የከፈትኩት ሱቅ ቁጭ ብዬ በሀሳብ ተመስጫለሁ። ምን እያሰብኩ እንደነበረ ግን አላቅም። አንዲት ገና አስሮች መጨረሻ አካባቢ ያለች ልጅ መጣችና እባክህ እርቦኛል፣ ለምሳ የሚሆን ብር ስጠኝ አለችኝ። ታውቂያለሽ፣ ልቅም ያለች ቆንጆ ናት። እዚህ ጋ ጎሏታል አትባልም ከመቆሸሿ ውጪ። አየሁትና ወደ ውስጥ እንድትገባ ምሳ አብረን እንድንበላ ነገርኳት። እሺ ብላ ገባች። ከዛ የሆነችውን በሙሉ ጠየኳት። የክፍለ ሀገር ልጅ እንደሆነች፣ በትምህርቷ በጣም ጎበዝ ተማሪ እንደነበረች፣ ለትምህርት ካላት ፍቅር የተነሳ ብዙ ባሎች ሲመጡላት ቤተሰቦቿ እምቢ እያለች እንደቆየች፣ ከዛ ግን ቤተሰቦቿ አንድ ባለ ሀብት ከዚህ በፊት አግብቶ የፈታ ሰውዬ ለትዳር እንደጠየቃት ቤተሰቦቿም እንደተስማሙ እሱን ከማገባ ብላ ጠፍታ ወደ ከተማ እንደመጣች ምንም ማንም የምታውቀው ሰው ስለሌለ ዝም ብላ በየመንገዱ እየለመነች እንዳለች ነገረችኝ። ባለፈው የመሲን ታሪክ ስትነግሪኝ ቀጥታ ትዝ ያለኝ የሷ ታሪክ ነው። መሲን ሳያት እሷን ያየው ነው የሚመስለኝ። ውስጤ እንደዛ የተረበሸው ለዛ ነው። ከዛ በጣም ስላሳዘነችኝ የገጠር ሰው ታማኝ እንደሆነ ስለምሰማ ለምን እኔ ጋር አትሰሪም አልኳት። አነጋገሯ፣ አስተያየቷ፣ ተግባሯ፣ በዚህ ሁሉ ችግር ውስጥ ጎልቶ የሚታይ መልኳ፣ ሁሉ ነገሯ አሳዝኖኝ ነበረ። አላመነችም። በጣም ደስ አላት። ምንድን ነው ግን ምሰራው አለችኝ። እንደዚህ አይነት ሌላ ሱቅ አለኝ እና አንቺስ ስለተማርሽ ሂሳብ ያን ያህል አይከብድሽም። ስለዚህ እኔ በምነግርሽ ዋጋ መሸጥ ነው። ከአንቺ የሚጠበቀው ደንበኞችን በጸባይ መያዝ፣ ጎበዝ መሆንን፣ ከማንም በላይ ደግሞ ታማኝ መሆን አለብሽ። አንድ ቀን የሆነ የማጭበርበር ባይብሽ ሁሌ እንደዛ የምታድርጊ ስለሚመስለኝ አንቺን ማመን ይከብደኛል አልኳቴ። እረ ባርሴማ እኔ በመላሴ ማር አይሟሟብኝም፣ ለቃሌ ሟች ነኝ አለችኝና የዛኔ ከኔ ጋር አምሸን እንዴት እንደምመዝን ሰዎች እንዴት እንደማወራ ሂሳብ አሰራር ሁሉን ነገር ቁጭ ብላ ስታይ አመሸች። ማታ ላይ በቃ እኔ እዚህ ጋ ነው ወዴት ነሽ ስላት እዚህ አካባቢ አድራለሁ፣ ችግር የለውም ነገ በሰዓቱ እዚህ እንገናኝ፣ ስራውን በደንብ ታሳየኛለህ አለችኝ። የችግርን ማንነት ከኔ በላይ የሚያውቀው የለምና አሳዘነችኝ። ካላፈርሽኝ ምታመንኝም ከሆነ ከኔ ጋር ማደር ትችያለሽ። ቤቲ በጣም ጠባባ ናት፣ ግን አንቺና እኔን መቻል አያቅታትም አልኳት። የዛኔ ስቅስቅ ብላ አለቀሰች። እዚህ ጎዳና ላይ ስታድር ህመም እንዳይመስልህ፣ ሌሊቱ እንቅልፍ የሚባል የለህም። በመንገድ ለማለፍ የመጣው ወንድ ሁላ ሊደፍረኝ ሊያስፈራራኝ እየመሰለኝ ሰውነቴ በሰቀቀን አለቀ። አንዱ ሰካራም ይመጣና ይዤሽ ካላደርኩ ይለኛል። ከሱ አመልጬ ደግሞ ሌላው ጋር ሲሄድ ያየኝ ወንድ ሁሉ ይዤሽ ካላደርኩ ይለኛል። ጎዳና ላይ የምታድር ሴት ለነሱ ስሜት ማብረጃ የተፈጠረች አድርገው ነው የሚያስበዋት። ለሴት ልጅ ደግሞ ክብሯን ጠብቃ መኖር ነው ትልቅ ማንነት። እዛ ቆሸሸህ ታመህ ጠወልገህ ቢያዩህ ግድ አይሰጣቸውም።
የመጣው ወንድ ሁላ ካልሰፈርኩብሽ ይላሉ። ከእነሱ አመለጥኩ ስትል ደግሞ ብርዱ አጥንትህ ድረስ ሰርስሮ ይገባል። ታዲያ ከዚህ ሁሉ ስቃይ አንተ መሆን አይሻልምን አልኩት አለችኝ። ደሞ እኮ ገና ልጅ ነህ፣ ፊትህም ሲታይ የገራገር ነው። እሺ ካላመንከኝ አብሬ ሄዳለሁ፣ ካመንከኝማ አብሬ ሄዳለሁ አለችኝ። እሺ እኔ በቃ ብያት ወደ ቤት ይዣት ሄድኩኝ። ቤት ከገባን በኋላ ጥጓን ይዛ ተቀመጠች። እዛ 2 ሱቅ አለኝ ምናምን ስትል እኮ ቤተ እንደዛ አልጠበቅኩትም አለችኝ። ቁጭ አድርጌ ሌሊቱን ሙሉ ታሪኬን ነገርኳት። ታሪኳን ነገረችኝ። ታውቂያለሽ ነጭ ወረቀት ማለት ናት። ነገሮች በቀጥታ ብቻ ነው የምታየው። ወደ ግራ ወደ ቀኝ አጣሙ አታስብም። ራሷን በሆነው ባልሆነው አታስጨንቅም። ሃይማኖቷ ላይ ደግሞ በጣም ጠንካራ ናት። በንጋታው እኔ ሌሊት ፒያሳ ደርሼ የምሸከመውን ጨርሼ ለራሴ የሚያስፈልገኝን እቃ ጭኜ ተመለስኩኝ። ሱቅ ከመክፈታችን በፊት ልብስ ቤት ይዣት ሄድኩኝና ሙሉ ቀሚስ፣ ክፍት ጫማ ገዛውላት። ከዛ መልስ ፀጉሯን አሰራኋት። ከዛ በየቀኑ ልብስ መቀየር አይጠበቅብሽም፣ ግን ያለችሽን ነገር ጸዳ አድርገሽ መልበስ አለብሽ። የሰው ልጅ በጣም በምን እንደሚለካሽ አታውቂም። አንዳንዱ በለበስሽው ልብስ ይለካሻል፣ አንዳንዱ በንግግርሽ፣ አንዳንዱ ደግሞ በመልከሽ። ብቻ በምን ሁኔታ ውስጥ ብትሆኚ ሰዎች አውርደው እንዳያዩሽ እንዳታደርጊ። ደንበኛን በክብር አስተናግጂ። ሊገዙሽ ሲመጡ አሳስቂያቸው፣ በፈገግታ ተቀቢያቸው፣ በፈገግታ ሸኛቸው። ከዛ እኔም አሪፍ እሰራለሁ፣ አንቺም አሪፍ ትሰሪያለሽ። ከዛ በቃ አብረን እንቀየራለን አልኳቼ። ከዛ በቃ እሷም እዚህ በደንብ መስራት ጀመረች፣ እኔም መስራት ጀመርኩኝ። ሌላ የኔን ፍራሽ የምታከል ፍራሽ ገዛውኝና ቀን ቀን አደራርበን እናነጥፈዋለን። አናንጥፈነው እንወጣለን። ማታ ማታ ለየብቻውን አንጥፈን እንተኛለን። ማታ እኔ ሱቅ ዘግቼ እስክመለስ ድረስ እሷ ሱቅ አትዘጋም። እኔ ስደርስ ነው አብረን ዘግተን ወደ ቤት የምንገባው። ሰፈሩ ላይ እንዳለ ሚስቴ እንደሆነች ነው የሚያውቅት። እኔን መንገድ ላይ ሲያገኙ አንተም ቆንጆ እሷም ቆንጆ ፈጣሪ ይባርካችሁ ይሉኛል። እኔም አሜን ብዬ አልፋለሁ። ስራችንን አጣጥፈን እሷም እኔም ወጥረን ነው የምንሰራው። ሰዎች እንዴት ትርፍ ማድረግ እንዳለበት ከኔ በላይ የገባት ናት። ደንበኞች አቋላምጣ ነው የምትጠራቸው። ብዙ ወንዶች ከሱ ጋር በድህነት ከምትኖሪ እኔ አንቀባርሬ ላኑርሽ፣ ይህንን መልክ ይዘሽ ምን በወጣሽ ይሏታል። እኔ በየቀኑ በወጣን ቁጥር ስለ መቅዲ ነው ማወራት። በፊት አዳማጭ ስላልነበረኝ ብዙም አላወራም ነበረ። እሷ ቤቴ ከገባች ቀን ጀምሮ ግን አዳማጭ አገኘውም። በገባው ቁጥር መቅዲ እላታለሁ። እሷም ሳትሰለች ትሰማኛለች። አሁን ሳስበው ግን ታሳዝነኛለች። እሷም ገንዘብ አያያዝ ላይ ቆንጆ ስለነበረች እኔም ገንዘብ ስለማላጠፋ በየቀኑ ገበያ እያደገ ሄደ። ለዶክተሩ ሄድኩኝና ያገኘሁት ገንዘብ ምን ላይ ባውለው የሚሻል ገንዘቡን የሆነ ነገር ላይ ኢንቨስት ካላደረግኩ ዋጋው እያነሰ ነው የሚሄደው አልኩት። ዶክተሩ ደግሞ ራስህ ላይ ኢንቨስት አድርገው ራስህን ስራ ታከምበት። አሁን ነገ ተባብሶ ሌላ ደረጃ ላይ ከመድረሱ በፊት ታከምበት። በቀላል ብር መዳን እየቻልክ ነገ መዳን የማትችልበትን እድሜ ላይ ስትደርስ እንዳይቆጭህ አለኝ። ችግር የለውም፣ መጀመሪያ ገንዘብ ላገኝ፣ የገፉኝ የናቁኝን ሰዎች አፋቸው ላስይዝ፣ የማፈቅራትን ልጅ የኔ ላድርጋት። እሷ አብራኝ ካለች እኔ ጤነኛ ባልሆንም ጤነኛ ነኝ አልኩት። ጥሩ፣ እንደዛ ከሆነ ከአሁኑ በተሻለ የተወሰነ ስራና ቤት ትገዛለህ አለኝ።
ክት ብዬ ሳቅኩበት። እኔ እኮ ቤት መግዛት የሚያስችል ገንዘብ አይደለም አጠራቀምኩ ያልኩህ፣ እንዲያውም በፊት በባዶ እጄ ስለነበርኩ አሁን ያለችኝ ብዙ ሆና ታየችኝ እንጂ አልኩት። ችግር የለውም እንዴት እንደምታደርግ እኔ እነግርሃለሁ። ጎበዝ ነህ። ማንም ሰው ባንተ እድሜ አንተ ሰርተህ ያገኘኸውን ያህል ሰርቶ ማግኘት አይችልም። ጥንካሬህን እወድልሃለሁ፣ አደንቅልሃለሁም አለኝ። ግን አሁን በድጋሚ የምነግረህ ነገር ነገ የሚቆጨህ ነገር እንዳታደርግ። ገንዘብ ስታገኝ ራስህን ካጣገው ዋጋ ቢስ ነህ። ፍቅረኛህም ብትሆን ገንዘብ ሳይኖርህ ትታህ ሲኖርህ ወደ አንተ ከመጣች ያቺ ሴት የገንዘብህ እንጂ ያንተ ሚስት አይደለችም። መጀመሪያ ራስህን አድን፣ ጤነኛ ሁን፣ ከዛ ትደርስበታለህ አለኝ። አይ ዶክተር ተሳስተሃል፣ መቅዲ ተገዳ እንጂ ፈልግ አይደለም የተወችኝ አልኩት። በቃ እሺ እንደተመቸ መልካም ቀን መሄድ ትችላለህ አለኝ። በእጁ ወደ በር እየጠቆመኝ እሺ ብዬ ተነስቼ ወጣሁኝ። ቤት ካለኝማ ሌላ ምን እፈልጋለሁ? ቤት ካለኝ እኮ ባንዲ መቅዲ የኔ ያደርጋታለሁ። ቤተሰቦቿን ይቀበሉናል። ከዛ እታከማለሁ ወይ ደግሞ ፈጣሪ ያለፍኩትን ችግር አይቶ ይምረኝ ይሆናል እያልኩ ወደ ሱቅ ተመለስኩ። ሊነጋ ሲል ክፍል 20 ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በሚመጣው ሳምንት ሊነጋ ሲል ክፍል 21 ይዤላችሁ እመጣለሁ። ለነበረን ቆይታ በጣም ነው የማመሰግነው። ብያላችሁ በሰላማችሁ ይብዛ። አጋጣሚ የሆነ ለቻናሌ አዲስ ከሆናችሁ ግን ሳብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ሰላም ለሰው ዘር፣ ሰላም ለሀገራችን። ባይ ባይ። ላቭ ዩ ጋይስ።